كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. بسورة النور ጥላስር እየቆየን ነው ኢንሻአላሁ ተዓላ። ከዚህ በፊት የነበረው ፕሮግራማችን ላይ ሙናፊቆች ከአላህ Subhanahu Wa Ta'ala እና ከመልእክተኛው ጥሪ አንፃር ያላቸውን ባህሪ ተመልክተን ነበር። ለራሳቸው የሚጠቅማቸው ሲመስላቸው ታዛዥ ሆነው ይመጣሉ፣ ነገር ግን ያ ካልሆነ ጀርባ ይሰጣሉ ማለት ነው። የሙእሚን ባህሪ ግን እንደዛ እንዳልሆነ ከነገረን በኋላ አላህ Subhanahu Wa Ta'ala ቁል አጢዑ ላህ ወአጢዑ ረሱል ይላል። በላቸው መልእክተኛዬ ሆይ አላህን ታዘዙ መልእክተኛውንም ታዘዙ በላቸው ይላል። ፈኢን ተወለው ጀርባ ከሰጡ እምቢ ካሉ ፈኢነማ ዐለይሂ ማ ሑሚለ ወዐለይኩም ማ ሑሚልቱም፣ እሱ ላይ ያለው እሱ ላይ የተጣለው ኃላፊነት ብቻ ነው፣ ማድረስ ብቻ ነው ማለት። መልእክተኛው ያደርሳል፣ ያብራራል፣ ምክንያትን ያስጨርሳል። ወዐለይኩም ማ ሑሚልቱም፣ እናንተ ላይ ደግሞ የተጣለባችሁ ነገር እናንተ ላይ ምንድነው? መስማት፣ መታዘዝ፣ መከተል ማለት ነው። ስለዚህ መልእክተኛው ኃላፊነቱን ከተወጣ በኋላ አልሰማም ካሉ ጀርባቸውን ከሰጡ መልእክተኛው አይጠየቅበትም ማለት ነው፣ ኃላፊነቱን ስለተወጣ ማለት ነው። ወኢን ቱጢዑሁ ተህተዱ፣ ብትታዘዙት ግን ይላል አላህ Subhanahu Wa Ta'ala ትመራላችኋል። ተመልከት እንግዲህ ሰዎች ወደ ቅን መንገድ መምራት ከፈለጉ በዱንያም በአኺራም፣ በዱንያም መንገዳቸው ገር እንዲሆን ነገሮች ሁሉ እንዲሳካላቸው ከፈለጉ፣ እንዲሁም ደግሞ በአኺራም ወደ ጀነት ወደ አላህ Subhanahu Wa Ta'ala ውዴታ እንዲመሩ ከፈለጉ መልእክተኛውን መታዘዝ አለባቸው ማለት። ወኢን ቱጢዑሁ ተህተዱ ወማ ዐለ ረሱሊ ኢላ አልበላጉል ሙቢን፣ መልእክተኛው ላይ ግልጽ የሆነ ማድረስ እንጂ ሌላ ምንም የለበትም። ግልጽ በሆነ መልኩ አብራርቶ ምክንያት አስጨርሶ የተጣለበትን ኃላፊነት ከተወጣ ከዛ ውጪ ምንም መልእክተኛው ላይ አይኖርም ይላል አላህ Subhanahu Wa Ta'ala። ታዲያ መልእክተኛውን የታዘዘ በአላህ Subhanahu Wa Ta'ala በተገቢው መንገድ ያመነ አላህ Subhanahu Wa Ta'ala በሚገባው ያመለከ ሐታ ምድር ላይ አላህ Subhanahu Wa Ta'ala እንደሚያመቻቸው ምድር ላይ አላህ Subhanahu Wa Ta'ala የበላይ እንደሚያደርገው በሚከተለው አያት እንዲህ ሲል ያስቀምጣል። ወዐደ አላሁ الذين آمنوا منكم وعملوا الصالحات ليستخلفنهم في الأرض። አላህ Subhanahu Wa Ta'ala ቃል ገብቷል። ወዐደ አላህ የአላህ ቃል ኪዳን፣ የማንም አካል ቃል ኪዳን አይደለም። فإن الله لا يخلف الميعاد፣ አላህ Subhanahu Wa Ta'ala ቃል ኪዳኑን የሚያጥፍ አይደለም። ቃል ኪዳኑን የሚያሳጥፈው ደግሞ ምንም ምክንያት የለም። አላህ Subhanahu Wa Ta'ala ሀብታም ነው፣ ቻይ ነው፣ በሁሉ ነገር ላይ ቻይ ነው፣ ምንም የሚሳነው ነገር የለም። ስለዚህ የሱ ቃል ኪዳን ቀላል ቃል ኪዳን አይደለም፣ ተፈጻሚ የሚሆን ነው ማለት ነው። وعد الله الذين آمنوا وعد الله الذين آمنوا منكم ከናንተ ውስጥ ያመኑትንና وعملوا الصالحات መልካምን የሰሩትን ቃል ገብቶላቸው ليستخلفنهم في الأرض ምድር ላይ ተተኪዎች እንደሚያደርጋቸው ኸሊፋዎች እንደሚያደርጋቸው አላህ Subhanahu Wa Ta'ala ቃል ገብቶላቸዋል። ከመስተخلف الذين من قبلهم ከነሱ በፊት የነበሩትን የምድር ላይ ተተኪ እንዳደረጋቸው ምድር ላይ አማኞችንም እንደዚሁ ያደርጋል። ወለዩመኪነነ ለሁም ዲነሁም الذي ارتضى لهم አላህ Subhanahu Wa Ta'ala የወደደላቸውን ዲንም ደግሞ ያመቻችላቸዋል። ሙስተሪህ ሆነው ማንም ጫና ሳይፈጥርባቸው አላህን Subhanahu Wa Ta'ala በአግባቡ እንዲያመልኩ ያደርጋቸዋል። ወለዩበድለነሁም ሚን ባዕድ ኸውፊሂም አምና፣ ከስጋታቸው በኋላ የጠላት ስጋት የተለያዩ ተጽዕኖ ፈጣሪዎች ተጽዕኖ ሲፈጥሩባቸው ከነበረ በኋላ ማለት ነው አላህ Subhanahu Wa Ta'ala በሰላም ይቀይርላቸዋል፣ በበላይነት በአሸናፊነት ይቀይርላቸዋል። ወለዩበድለነሁም ሚን ባዕድ ኸውፊሂም አምና፣ ከስጋት በኋላ
ሰላምን አላህ ስብሓነሁ ወተዓላ ይቀይርላቸዋል። ያዕቡዱነኒ ላ ዩሽሪኩነ ቢ ሸይአ እኔን ያመልካሉ በእኔ ላይ ምንም ቅንጣት ታህል አያጋሩም አለ። ይህ እንግዲህ ትልቁ ምድር ላይ ተፈጻሚ መሆን ያለበት ቁም ነገር አላህ ስብሓነሁ ወተዓላ ምድር ላይ ሲያመቻች ሰላምን ሲያሰፍን አላህን ስብሓነሁ ወተዓላ ብቻ ማምለክ በሱ ቅንጣት ታህል አለማጋራት ምድርን በዚህ ማለምለም ነው። ምድር የሚለመልመው አላህን ስብሓነሁ ወተዓላ በማምለክ እሱን በመፍራት መልእክተኛውን በመታዘዝ ብቻ ስለሆነ ማለት ነው። ያዕቡዱነኒ ላ ዩሽሪኩነ ቢ ሸይአ ወመን ከፈረ በዕደ ዛሊክ ፈኡላኢከ ሁሙል ፋሲቁን ከዚህ በኋላ የካደ ወደኋላ የቀረ የአላህን ስብሓነሁ ወተዓላ ትእዛዝ ያላከበረ ፈኡላኢከ ሁሙል ፋሲቁን እነዚህ ከአላህ ስብሓነሁ ወተዓላ የወጡ ናቸው፣ ከአላህ ስብሓነሁ ወተዓላ ትእዛዝ ያፈነገጡ ናቸው። ስለዚህ ከአላህ ጥበቃ መንክብካቤም እንደዛው የወጡ ይሆናሉ ማለት ነው። ወአቂሙ ሰላህ ሰላታችሁን ቀጥ አድርጋችሁ ስገዱ። ተመልከት፣ አቂሙ ሰላህ ቁርአን ላይ ብዙ ጊዜ የተደጋገመ ቃል ነው። ሰላትን ስገዱ ሰሉ ሰላተኩም ብቻ አይደለም የሚለው ነገር ግን አቂሙ ማለት ሚነል ኢቃማ ነው። ቀጥ አድርጎ አስተካክሎ መተግበር። ያ ደግሞ የሚሆነው ስርዓቱን በመጠበቅ ነው። የሰላት ሽሩጦች አሉ፣ የሰላት አርካኖች ማዕዘኖች አሉ፣ የሰላት ዋጅባት አሉ፣ ሱናኖች አሉ። ትልቁ ደግሞ የሰላት ኹሹዕ አለ። በጥሞና መስገድ፣ ልባችን ሐዲር ሆኖ መስገድ። በዚህ መልኩ በአግባቡ አላህ የሚፈልገውን ትክክለኛ ሰላት መስገድ ነው ኢቃመቱ ሰላህ እንጂ ጎንበስ ቀና ብቻ ማለት አይደለም። ወይም የሰላትን መስፈርት ሳናሟላ ወይም ሰላትን ያለ ወቅቱ በመስገድ አይደለም። ኢቃመቱ ሰላት ጎንበስ ቀናና ንግግር ብቻ አይደለም። እነዚህን ነገሮች አሟልቶ የተሟላ ለአላህ ሱብሓነሁ ወተዓላ የሚገባ ሰላትን መስገድ ማለት ነው። ወአቂሙ ሰላተ ወአቱ ዘካ ዘካንም እንደዛ ስጡ። ዘካ በአመት የሚሰጥ ወጪ ነው። አላህ ሱብሓነሁ ወተዓላ ግዴታ ያደረገው ለተገቢ ሰዎች አላህ ሱብሓነሁ ወተዓላ የመደባቸው ሰዎች አሉ፣ ለነሱ በአግባቡ መስጠት ማለት ነው። ወአጢዑ ረሱል ለዐለኩም ቱርሐሙን መልእክተኛውንም ታዘዙ፣ ለዐለኩም ቱርሐሙን በአላህ ሱብሓነሁ ወተዓላ እንዲታዘንላችሁ ከፈለጋችሁ። እንግዲህ የአላህን ሱብሓነሁ ወተዓላ እዝነት የሚያስከትለው መልእክተኛውን ዐለይሂ ሰላቱ ሰላም መታዘዝ ነው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በመታዘዝ እሳቸው ያሉትን በመተግበር እሳቸውን በመከተል የአላህን ሱብሓነሁ ወተዓላ እዝነት የሱን በረከት እናገኛለን ማለት ነው። አላህ ሱብሓነሁ ወተዓላ ወደ ቅን መንገድ ይመራናል። ቅድም ባሳለፍነው አያት ማለት ነው። ወኢን ቱጢዑሁ ተህተዱ አለ። እሱም ብትታዘዙ እኮ መልእክተኛውን ብትታዘዙ ትመራላችኋል። እዚህ ጋር ደግሞ ወአጢዑ ረሱለ ለዐለኩም ቱርሐሙን በአላህ ሱብሓነሁ ወተዓላ እንዲታዘንላችሁ ከፈለጋችሁ መልእክተኛውን ታዘዙ ይላል። ስለዚህ አማኞች በተለይ መልእክተኛውን በእያንዳንዱ የዲን ጉዳይ ልንከተል ይገባል ማለት ነው። ከነቢያችን ሰለላሁ ዐለይሂ ወሰለም ውጪ በሌላ መንገድ የአላህን እዝነት ለማግኘት ጀነትን የአላህን ውዴታ ለማግኘት ቢለፋ አንድ ሰው ፈጽሞ ሊያገኘው አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ ነው ያሉት። ከኛ መመሪያ ውጪ ሆነን የኛ ምንም መረጃ የሌለውን ተግባር የተገበረ ዲን ውስጥ አዲስን ነገር የፈጠረ ከመልእክተኛው ትእዛዝ ውጪ የሆነን ተግባር የተገበረ ፈሁወ ረድ ራሱ ላይ ተመላሽ ነው እንጂ ተቀባይነት በፍጹም ሊኖረው አይችልም ይላሉ ነቢያችን ዐለይሂ ሰላቱ ወሰላም። ነቢያችን ሰለላሁ ዐለይሂ ወሰለም እግር በእግር በመከተል ብቻ ነው እሳቸው ወደ ጀነት የሚመሩ መሪ ናቸው። እሳቸውን በመከተል ጀነት ማግኘት የሚቻለው ማለት በዱንያም የዱንያን ጀነት ማግኘት የልብን ሰኪና እርካታ ደስታን አላህ ሱብሓነሁ ወተዓላ ለሙእሚኖች የሚሰጠውን ልዩ ህይወት ማግኘት የሚቻለው እሳቸውን በመታዘዝ ብቻ ነው ማለት ነው። ይህንን ማያደርጉ ጭራሽ በመልእክተኛው የካዱ በአላህ ሱብሓነሁ ወተዓላ በቁርአን የካዱ ሰዎች ምድር ላይ ለተወሰነ ጊዜ ሊኖሩ ይችላሉ። ሊበሉ ሊጠጡ እንዲሁም ደግሞ ሊንደላቀቁ እንዲሁም ሙእሚኖች ላይም ሊንቦጣረሩ ተጽዕኖ ሊፈጥሩ የተለያዩ ነገሮችን ሊሰሩ ይችላሉ። ነገር ግን አላህ ሱብሓነሁ ወተዓላ ምን አለ? ላ ተሕሰበነ አለዚነ ከፈሩ ሙዕጅዚነ ፊል አርድ እነዚያ ከሃዲያን እኮ የአላህ ሱብሓነሁ ወተዓላ ማይችላቸው ለአላህ የሚያቅቱ አድርገህ በፍጹም እንዳታስባቸው።
እንደዛ አይደሉም። ወመእዋሁም النار መመለሻቸው መጠጊያቸው እሳት ጀሃነም ነው። እንግዲህ ዱንያ ላይ ለተወሰነ ቅጽበታዊ ጊዜ ሊደሰቱ ይችላሉ። ያም በሽብር እንዲሁም ደግሞ በመናጢነት የተሞላ ቅጽበታዊ ደስታ ማለት ነው። ሆኖም ግን ይሄኛው ራሱ እንደ ጀነት ሊቆጠርላቸው ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም አዱንያ ሲጅኑል ሙእሚኒ ወጀነቱል ካፊራን፣ ዱንያ አሁን ያለንበት ዓለም ለሙእሚኖች እስር ቤት፣ ለከሃዲያን ደግሞ ጀነት ነው። ይሄ ለነሱ ጀነት ሊሆን ይችላል ማለት ነው። ነገር ግን ወመእዋሁም النار መግቢያቸው መጠጊያቸው እሳት ነው ይላል አላህ ሱብሓነሁ ወተዓላ። ወለቢእሰል መሲር መመለሻው ምንኛ የከፋ ነው። ጀሃነም ውስጥ መቃጠል፣ ጧት ማታ ከቀኝ ከግራ ከላይ ከታች በሁሉም አቅጣጫ በእሳት መወረር፣ የጀሃነም ሰዎችን ዋይታ መስማት፣ ሸጀረተ ዘቁም የተባለውን እሾካማ ዛፍ በግድ እንዲበሉ ማድረግ፣ ያንን ሲበሉ የሰውነታቸው አካል እንዳለ እንዲበጣጠስ የሚያደርግ ወከዛሊክ የጀሃነም ሰዎችን ምግል፣ የነሱን ደም፣ የነሱን መጥፎ ፈሳሽ እንዲጠጡ የሚገደዱ፣ በዚህ መልኩ ጀሃነም ውስጥ እየተሰቃዩ መኖር ምንኛ የከፋው ነው። በአላህ ሱብሓነሁ ወተዓላ የካዱ መልእክተኛውን ያልታዘዙና ጀርባ የሰጡ ሰዎች መመለሻቸው እንደዚህ የከፋ አደገኛ ነው ማለት ነው። እንግዲህ እነዚህ በመሃል አላህ ሱብሓነሁ ወተዓላ ስለሱ ሀያልነት፣ ስለሱ ተአምራት፣ ስለሱ ብርሃን፣ ያንን ብርሃን ደግሞ የሙእሚኖች ልብ ውስጥ እንዳደረገ፣ ያንን ሙሉ ለሙሉ የካዱ ከሃዲያን ወይም ደግሞ በውስጣቸው ክደው በምላሳቸው ብቻ አማኝ የሚመስሉ አስመሳይ ሙናፊቆች እንዳሉ በመሃል እነዚህ ነገሮች ከነገረን በኋላ ተመልሶ ወደ ስርዓት ሙእሚኖችን በስርዓት ወደ ማዘዝ ይመጣል ማለት ነው። ምን ይላል አላህ ሱብሓነሁ ወተዓላ? ያ አዩሃ الذين آمنوا ليستأذنكم الذين ملكت أيمانكم والذين لم يبلغوا الحلم منكم 3 مرات እናንተ አማኞች ሆይ ሊየስተእዚንኩም ሊያስፈቅዷችሁ ይገባል። ፍቃድ ጠይቀው ይግቡ። ኻስ የሆነ ክፍላችሁ ለምሳሌ እናትና አባት ወይ ባልና ሚስት የሚኖሩበት ለብቻ የሆነ ጓዳ ለብቻ የሆነ ክፍል ይኖራቸዋል ማለት ነው። ወደዛ ክፍል ሲመጡ ወይም መጋረጃ ይሆናል ወይ ያንን መጋረጃ አልፈው ሲገቡ አስፈቅደው መሆን አለበት። መለከት አይማኑኩም በቁጥጥራችሁ ስር የሆኑት ባሮቻችሁ ማለት ነው፣ ወይም ኻዲሞቻችሁ አገልጋዮቻችሁ እነሱ አስፈቅደው ነው መግባት ያለባቸው። ወለዚነ ለም የብሉጉል ሑሉመ ሚንኩም የእናንተም ደግሞ ለአቅመ አዳም ለአቅመ ሔዋን ያልደረሱ ልጆቻችሁም እንደዛው አስፈቅደው መግባት አለባቸው። ወደ እናንተ ልዩ ክፍል ሲገቡ፣ እናንተ ወዳላችሁበት ቦታ ሲገቡ አስፈቅደው መሆን አለበት። ነገር ግን የሚያስፈቅዱት ሁልጊዜ ሳይሆን 3 መራት 3 ጊዜ ነው። በቀን 3 ጊዜዎች እነዚህ ባሮችና አገልጋዮች ወከዛሊከ ህፃናት ልጆች አስፈቅደው የሚገቡበት ጊዜ ምንድነው? 3 ጊዜዎች ነው በቀን ማለት። እነሱም ምንድናቸው? ሚን ቀብል ሰላት አልፈጅር፣ አንደኛው ከሱብህ ሰላት በፊት፣ ከሱብህ ሰላት በፊት የሚተኛበት ጊዜ ነው። የተኛ ሰው ደግሞ እርቃኑ ሊሆን ይችላል፣ አውራው ሊገለጽ ይችላል፣ ወይም በባልና ሚስት መካከል ግንኙነት ሊኖር ይችላል። አላ ኩሊ ሐል ኻስ የሆነ የአውራ ጊዜ ስለሆነ በዛ ሰዓት ሳያስፈቅዱ እንዳይገቡ አስተምሯቸው ነው። አንደኛው ይሄ ሰዓት ነው። ሁለተኛው ወሒነ ተضعون ثيابكم من الظهيرة ልብሳችሁን የምታወልቁበት የቀኑ ክፍለ ጊዜ ያኒ ቀይሉላ ከሰዓት የረፍት ሰዓት ማለት ነው። በዛ ሰዓትም ክፍሎቻችሁ ሳያስፈቅዱ መግባት የለባቸው ማለት ነው። ወሚን ባዕድ ሰላት العشاء ከዕሻ ሰላት በኋላ ደግሞ በሌሊቱ ክፍል ማለት ነው። መተኛት ኻስ የሆነ ክፍል የሚገባበት መኝታ ቤት የመሳሰሉት ክፍሎች ለብቻ በሚገባበት ሰዓት ማለት ነው። ወደዛ እነዚህ ሰዎች ሳያስፈቅዱ መግባት የለባቸውም። ይህንን አስተምሯቸው ይላል አላህ ሱብሓነሁ ወተዓላ። 3 ዐውራት ለኩም እነዚህ 3ቱ የዐውራችሁ ጊዜ ነው። ልትራቆቱ ትችላላችሁ፣ ዐውራችሁ ሊጠበቅ የሚችልበት ጊዜ ነውና በዚህ ሰዓት ሳያስፈቅዱ በፍጹም ሊገቡ አይገባም። ለይሰ ዐለይኩም ወላ ዐለይሂም ጁናሑን በዕደሁን ከዚህ በኋላ ባሉ ሰዓቶች እናንተም ላይ እነሱም ላይ ችግር የለውም፣ ቢገቡ ምንም ችግር የለውም ማለት ነው። ጠዋፉነ ዐለይኩም ባዕዱኩም ዐላ ባዕድ ከፊሎቻችሁ ከከፊሎቻችሁ ጋር አንዱ
በሌላው ዙሪያ የሚሽከረከር ነው። በገባ ወጣ መገናኘት የመሳሰሉት ቤት ውስጥ እንግዲህ ቤተሰብ እርስ በርስ የሚገናኙባቸው በርካታ ጊዜዎች አሉ። ወደዚህ ክፍል ይገባል፣ አገልጋይ ልትገባ ትችላል፣ ልጆች ሊገቡ ይችላሉ። ስለዚህ በሌሎች ሰዓቶች ላይ ሳያስፈቅዱ ቢገቡ ችግር የለውም ማለት። በእነዚህ ሰዓቶች ግን በ3 ሰዓቶች ሳያስፈቅዱ መግባት የለባቸው። ከዛሊከ ዩበይኑ ላሁ ለኩሙል አያት ልክ እንደዚሁ አላህ ሱብሓነሁ ወተዓላ ተአምሮቹን ህግጋቱን ያብራራላችኋል። ወላሁ ዓሊሙን ሐኪም አላህ እውቀቱ የሰፋ እንዲሁም ጥበቡ የሰፋ ፍርዱም ሐቅ የሆነ ፈራጅ ጥበበኛ ነው ይላል። በመሆኑም በእነዚህ 3 ሰዓቶች ልጆቻችንን የቤት አገልጋዮችን የመሳሰሉትን ልናስተምራቸው ይገባል ማለት ነው። በእነዚህ ሰዓት መኝታ ቤት ሊሆን ይችላል። በአሁኑ ሰዓት ለምሳሌ መኝታ ቤት ይኖራል፣ በሩ ዝግ ሊሆን ይችላል። ወሊላሂል ሐምድ በሩ ዝግ ሲሆን ያው በዛ ሰዓት መቆለፍ ይኖርብናል፣ ወይ በቀላሉ እንዳይከፍቱትና እንዳይገቡ ማድረግ ይኖርብናል። ወከዛሊከ መጋረጃ የመሳሰሉት ፓርቲሽን ምናምን ኖሮ ወደዛ ክፍል መግባት ሲፈልጉ በእነዚህ ሰዓቶች ሳያስፈቅዱ እንዳይገቡ፣ አውራት ማየት የሌለባቸውን ነገር ለልጆች ማይመጥን እንዲሁም ደግሞ ለኛም ማይመጥን እኛ አውራችን መገለጽ የለበትም መታየት የለበትም። በእነዚህ ሰዓት አስፈቅደው ብቻ እንዲገቡ ማድረግ ይህንን ስርዓት ማስተማር ይጠበቅብናል ማለት ነው። ቀጥሎም ይላል አላህ ሱብሓነሁ ወተዓላ ወኢዛ በለገል አጥፋሉ ሚንኩሙል ሑሉም የናንተ ልጆቻችሁ ማለት ነው ልጆች ህፃናቶች ማለት ነው በሚደርሱ ሰዓት አልአጥፋል ህፃናቶች ሑሉም ያኒ ባሊግ በሚሆኑ ሰዓት ለአቅመ አዳም ሲደርሱ ማለት ነው ፈልየስተእዚኑ ከመስተእዘነ الذين من قبلهم ከነሱ በፊት ያሉ ሰዎች እንዳስፈቀዱ ያስፈቅዱ ማለትም ይሄ ከዚህ በፊት ባየነው አያ እንደተብራራው ማለት ነው። ሌሎች ሰዎች ወደኛ ቤት ሲገቡ ወይም እኛ ወደ ሌሎች ሰዎች ቤት ስንገባ አስፈቅደን መግባት እንዳለብን ለአቅመ አዳም የደረሱ ከሆነ ግን በማንኛውም ሰዓት ያስፈቅዱ ማለት ነው። ለአቅመ አዳም የደረሱ ሰዎች እንደ ህፃኖች አይደሉም። ስለዚህ ለአቅመ አዳም የደረሱ ሰዎች መኝታ ክፍል ኻስ የሆነ የእናትና የአባት ክፍል ሲገቡ በማንኛውም ሰዓት ሲገቡ አስፈቅደው መሆን አለበት ማለት ነው። ይሄ እንግዲህ ከተተዉ ከተረሱ የኢስላም ስርዓቶች መሆኑን ሰለፎቻችን ጠቅሰዋል። ብዙዎች የተዘናጉበት ችላ ያሉት ጉዳይ ነው። ያ መሆን የለበትም። ልጆቻችን ተርቢያ ልናደርግ ስርዓት ልናስተምራቸው ይገባል በሁሉ ነገር ማለት ቤት ውስጥ እርስ በርስ መከባበር፣ አውራ የሚታይበት ክፍል ዘው ብሎ አለመግባት፣ ወንድ የሴት ክፍል ወንድ ልጃችን የሴት ክፍል ዝም ብሎ ሳያስፈቅድ መግባት እንደሌለበት እነዚህ ነገሮች ለልጆቻችን ልናስተምርና በተሟላ አዳብ ስርዓት እንዲያድጉ ማድረግ የወላጆች ኃላፊነት ነውና ይህንን ችላ ልንለው አይገባም ማለት ነው። كذلك يبين الله لكم آياته والله عليم حكيم ልክ እንደዚሁ አላህ Subhanahu Wa Ta'ala ህግጋቶችን ያብራራላችኋል። አላህ Subhanahu Wa Ta'ala እውቀቱ የሰፋ ጥበቡም የሰፋ ነው ይላል። ከዚህ በኋላ አላህ Subhanahu Wa Ta'ala ሒጃብን በተመለከተ የደነገገው ድንጋጌ ከዚህ በፊት አሳልፈናል። ሴቶች ራሳቸውን መሸፈን እንዳለባቸው በሒጃቦቻቸው በልብሶቻቸው ተሸፍነው ቤተሰብ ወይም ደግሞ መሕሪም የሆኑ እንደ አባት ልጅ የመሳሰሉት ከዚህ በፊት ያሳለፍናቸው ለነሱ ካልሆነ መገለጽ እንደሌለባቸው አላህ Subhanahu Wa Ta'ala ደንግጓል። ግን ሴቶች እድሜያቸው ሲገፋ ከፍ ሲሉ ግን ይህ በሒጃብ መታዘዛቸው ቀለል እንደሚደረግላቸው ለነሱ ተኽፊፍ እንደሚደረግላቸው የሚያመለክት ወይም በግልጽ የሚናገር አያ ነው። አላህ Subhanahu Wa Ta'ala ምን ይላል? ወልቀዋዒዱ ሚነ ኒሳኢ አላቲ ላ የርጁነ ኒካሐን ወልቀዋዒዱ የተቀመጡ ሴቶች ያኒ ትዳር በዚህ ሰዓት ወይም ደግሞ የወንድ ፍላጎት ስሜት ምናምን የሌላቸው እድሜያቸው ከፍ ያሉ ሴቶች ማለት ነው። አለቲ ላ የርጁነ ኒካሐን ትዳር የሌላቸው ከሆነ ለምሳሌ ትዳር የማይፈልጉበት ጊዜ ወይም ስሜታዊ ፍላጎት ምናምን የማይኖርበት ጊዜ ወይ የወር አበባ የሚያዩበት ጊዜ ያበቃ ሊሆን ይችላል። የመውለጃ እድሜያቸው ከፍ ያለ ትልልቅ ሴቶች ማለት ነው። እንደዚህ አይነት ሴቶች ፈለይሰ ዐለይሂነ ጁናሑን
أن يضعن ثيابهن ልብሶቻቸውን ቢተዉ ችግር የለውም ይላል። ልብሶቻቸውን ማለት ከላይ የሚደርቡትን እንደ ጅልባብ ወይም ከላይ የሚደረበ ያኒ እንደ ፎጣ ወይ ደግሞ እንደ ኩታ የመሳሰሉትን ነገር ከላይ የሚያጣፉ ከሆነ እነዛን ነገር ቀለል ቢያደርጉ ምንም ችግር የለውም ማለት ነው። ነገር ግን غير متبرجات بزينة በጌጣጌጦች በጣም ተጋጊጠው በጣም ተሸላልመው ውስጣቸው ያለውን ውበት በጣም አሳምረው እንዲታይ አድርገው መሆን የለበትም ማለት ያኒ ኖርማል ሆነው ከሆነ ምንም ሳይቀባቡ ምንም ሳይጋጋጡ ከሆነ ችግር የለውም። ውስጣቸው ያለውን ያንገታቸውን ሀብል ቁንጅናቸውን የተቀባቡትን ሜካፕ ምናምን ለማሳየት ከሆነ አይፈቀድም ማለት ነው። እንደዛ ከሆነ መሸፈን አለባቸው። እንደዛ ካልሆነ ግን ባይሸፈኑ ችግር የለውም። ወአን የስተዕፊፍነ ኸይሩን ለሁን እንደዛም ሆኖ ግን ከዚህ ቢቆጠቡ ግን ለነሱ የተሻለ ነው። ከላይ የሚደረቡትን ሒጃብ መተውን ቢቆጠቡ ያኒ ቢለብሱ ማለት ነው የተሻለ ነው። እንደዛም ሆኖ ማለት ነው እድሜያቸው ገፍቶ ራሱ ብዙ ለስሜታዊ ፍላጎት የማይጠየቁ አይነት እድሜ ላይ ሆኖ ሳለ ራሱ ሒጃባቸውን ባይተው ይሻላል እያለ ነው አላህ ሱብሓነሁ ወተዓላ። ይሄ እንግዲህ ሒጃብ አላህ ዘንድ ምን ያህል ተወዳጅ እንደሆነ የሚያሳይ ነው። ሻባት ልጃገረዶች ወጣት ሴቶች ደግሞ የበለጠ ሒጃብ ላይ ትኩረት መስጠት እንዳለባቸው የሚያሳይ ነው ማለት ነው። ወአን የስተዕፊፍነ ኸይሩን ለሁን ወላሁ ሰሚዑን ዓሊም አላህ ሱብሓነሁ ወተዓላ ሰሚዕ ነው ሰሚ ነው። እያንዳንዱን ድምፅ እያንዳንዱን ንግግር በየትኛውም ቋንቋ በየትኛውም የድምፅ ቶን በየትኛውም ቦታ ላይ ቢነገር አላህ ሱብሓነሁ ወተዓላ ይሰማል። ሁሉም ሰው ተሰብስቦ በአንድ ሜዳ ላይ ለሁሉም የግል ቋንቋ ኖሮት ሁሉም የተለያየ ሐጃ ኖሮት በአንድ ሰዓት ቢያወራ ሁሉንም አላህ ሱብሓነሁ ወተዓላ ይሰማል። የአንዱ ድምፅ ከሌላው ጋር አይምታታበት፣ የአንዱ ቋንቋ ከሌላው ቋንቋ ጋር አይምታታ። ምክንያቱም አላህ ፈጣሪ ነው፣ እንደ ፍጡሮች አይደለም። ሁሉ ነገር ቻይ ነው። በቃ ምንም የሚሳነው ምንም የሚያቅተው ነገር የለም። ዓሊም እውቀቱም እንደዛው የሰፋ ነው። ስለዚህ አላህ ሱብሓነሁ ወተዓላ የምትናገሩትን ይሰማል፣ የምትተገብሩትን ያውቃል። ስለዚህ ይህንን ሀያል ጌታ አክብራችሁ ሀያልነቱን አውቃችሁ ህግጋቱን ልታከብሩ ሒጃብ ላይም ጥንቁቅ ልትሆኑ ይገባል ማለት ነው። ثم قال الله عز وجل ليس على الأعمى حرج ولا على الأعرج حرج ولا على المريض حرج እንደዚህ አይነት ሰዎች ላይ ምንም ችግር የለም። አይነ ስውር የሆኑ ሰዎች ወላ على الأعرج እንዲሁም አካለ ጎዶሎ የሆኑ ሰዎች ወላ على المريض እንዲሁም ደግሞ ህሙማን የሆኑ ሰዎች ቤታቸው ቢበሉ የእናታቸው ቤት ያጎታቸው ቤት እነዚህ ደካሞች ስለሆኑ ማለት ነው እንደዚህ አይነት ቤት ውስጥ ቢበሉ ችግር የለውም ማለት ወላ على انفسكم እናንተም ላይ ችግር የለም። አንተ ኩሉ ሚን ቡዩቲኩም አንተ ኩሉ ሚን ቡዩቲኩም ከቤታችሁ ብትበሉ ችግር አንድ ሰው ከቤቱ መብላቱ ምንም ችግር የለውም። እና እዚህ ጋር ምን ማለት ነው አሉ ዑለማዎች። ሚን ቡዩቲኩም ብሎ የተጠቀሰው ከራሱ ቤት ተጀምሮ ወደ እናቱ ቤት ወደ አባቱ ቤት ምናምን ለመቀጠል ስለተፈለገ ነው ያሉ አሉ። ሌሎች ደግሞ አይ የልጆቻችሁ ቤት ማለት ነው አሉ። የልጆች ቤት ማለት የራስ ቤት ስለሆነ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም አንተ ወማሉከ ሊአቢከ እንዳሉት አንተም ንብረትህም ያባትህ ነው አሉ። ስለዚህ የልጆቻችን ቤት ማለት የራሳችን ቤት ማለት ነው። ስለዚህ በልጆቻችሁ ቤት ብትበሉ ችግር የለውም ማለት ነው። ይህ ለምን እዚህ ጋር ተጠቀሰ ከተባለ ከዚህ በፊት ስለ ሒጃብ ተጠቅሷል። ስለ ማስፈቀድ ቤት ውስጥ ስንገባ ማስፈቀድ እንዳለብን ተጠቅሷል። ስለዚህ እስካስፈቀደን ስርዓቱን እስከጠበቀን ድረስ መቀላቀሉ ችግር የለውም ለማለት ነው። እዛ ቦታ ላይ ገብታችሁ ምግብ ብትበሉ ምንም ችግር የለውም። አንተ ኩሉ ሚን ቡዩቲኩም ከቤቶቻችሁ ብትበሉ አው ቡዩቲ አባኢኩም ከአባቶቻችሁ ቤት አው ቡዩቲ ኡማሃቲኩም ወይም ከእናቶቻችሁ ቤት አው ቡዩቲ ኢኽዋኒኩም ከወንድሞቻችሁ ቤት አው ቡዩቲ አኸዋቲኩም ከእህቶቻችሁ ቤት አው ቡዩቲ አዕማሚኩም ከአጎቶቻችሁ የአባታችሁ ወንድም ቤት አው ቡዩቲ አማቲኩም ወይም ደግሞ ከአክስቶቻችሁ ቤት የአባታችሁ እህት ማለት ነው። አው ቡዩቲ አኽዋሊኩም እንዲሁም ደግሞ ከእናታችሁ ወንድም አጎታችሁ ቤት አው ቡዩቲ ኻላቲኩም ከእናቶቻችሁ እህቶች አክስቶቻችሁ ቤት ብትበሉ አው ማ መለክቱም መፋቲሐሁ ወይም ደግሞ ቁልፉ በእጃችሁ የሆነ
ያኔ የሆነ ሰው አደራ ቤቴን ጠብቅልኝ እስከመጣ ድረስ ቤቱ ላይ ተገልገል ብሎ ለምሳሌ ቁልፍ ቢሰጥህ ማለት ነው። ከዛ ቤት ውስጥ ብትበላ አው ሰዲቂኩም ወይም ከጓደኞቻችሁ ጋር ከነሱ ቤት ብትበሉ ችግር የለውም። ለይሰ ዐለይኩም ጁናሑን አን ተእኩሉ ጀሚዐን አው አሽታታ አብራችሁ በህብረት ብትበሉም ለየብቻ በተናጥል ብትበሉም ችግር የለውም። እንግዲህ ይሄ በጃሂልያ ጊዜ አንዳንድ ሰዎች ለብቻቸው መብራት በጣም ያኔ ያፍሩ ነበር። እንዴት ይደረጋል ሰዎችን ጠርተን ምናምን ካልሆነ በስተቀር ለምን ብቻችን እንበላለን የሚል እንደዚህ አይነት ያኔ ይከብዳቸው ነበር እና ያንን ነገር ለማንሳት በማንኛውም ሰዓት ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በጀማዓ መብላት በረካ እንዳለው ተናግረዋል። ያ ማለት ግን በተናጠል መብላት አይፈቀድም ማለት አይደለም። ያንን ግልጽ ለማድረግ ስለዚህ ለየብቻ ብትበሉም ችግር የለውም፣ በጀማዓም በህብረትም ብትበሉ ችግር የለውም። ፈኢዛ ደኸልቱም ቡዩተን ወደ ቤት ስትገቡ ፈሰሊሙ ዐላ አንፉሲኩም ነፍሶቻችሁ ላይ ሰላም አውርዱ። ነፍሶች ማለት ያኔ ወንድሞቻችሁ ማለት ነው። ወንድሞቻችሁ፣ እህቶቻችሁ፣ ቤተሰቦቻችሁ እንዲሁም ሙስሊም ወንድሞቻችሁ ቤት ስትገቡ ሰላምታን አስፍኑ። አሰላሙ ዐለይኩም በሉ። ተሕየተን ሚን ዒንዲላሂ ሙባረከተን ጠይባ ከአላህ የሆነ ሰላምታ የተባረከና ንጹህ የሆነው ሰላምታ አሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ እያላችሁ ይህንን አጅር የሚያስገኘውን ሰላምታ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት አሰላሙ ዐለይኩም 10 አጅር አለው። አሰላሙ ዐለይኩም ወራህመቱላህ ደግሞ 20 አጅር አለው። አሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ ደግሞ 30 አጅር አለው። እንዲሁም አላህ ሱብሓነሁ ወተዓላ ፈኢዛ ሁይቱም ቢተሕየቲን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ በተሕያ ሰላም ስትባሉ ሰላምታ እናንተ ላይ ሲወርድ ማለት ነው እናንተ የተሻለ ሰላምታ ወርዷል ወይም ደግሞ ራሱን መልሱ እንጂ ዝም አትበሉ ማለት ምን ማለት ነው? አሰላሙ ዐለይኩም ስትባሉ ወዐለይኩም ሰላም ወራህመቱላህ ብላችሁ አሕሰነ ሚንሃ ጨምራችሁ ማለት አሰላሙ ዐለይኩም ወራህመቱላሂ ስትባሉ ደግሞ አሰላሙ ዐለይኩም ወራህመቱላህ ካለ ወዐለይኩም ሰላም ወራህመቱላሂ ወበረካቱሁ እንደዚህ ጨመር እያደረጋችሁ በሉ ነው። ካልሆነ ራሱን መልሱ አሰላሙ ዐለይኩም ወዐለይኩም ሰላም አሰላሙ ዐለይኩም ወራህመቱላህ ወዐለይኩም ሰላም ወራህመቱላህ አሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ ወዐለይኩም ሰላም ወራህመቱላሂ ወበረካቱሁ ያለውን ሳንቀንስ መመለስ ማለት ነው። እንግዲህ በዚህ መልኩ ሰላምታን እርስ በርስ አንዱ ሌላው ላይ ሰላምታን ማስፈን በረከት የሚያሰፍን እርስ በርስ መዋደድን የሚያሰፍን መልካም ተግባር ነው። አላህ ሱብሓነሁ ወተዓላ እንዲሁም መልእክተኛችን ዐለይሂ ሰላቱ ሰላም የሚያዙን ማለት ነው። ከዛሊከ ዩበይኑ ላሁ ለኩሙል አያት ለዐለኩም ተዕቂሉን ልክ እንደዚሁ አላህ ሱብሓነሁ ወተዓላ ህግጋቶችን ያብራራላችኋል እንድታስተውሉ ዘንድ በአቅላችሁ በአእምሮቻችሁ እንድትሰሩና የሚጠቅማችሁን እንድትፈጽሙ የሚጎዳችሁን ደግሞ እንድትርቁ ይላል አላህ ሱብሓነሁ ወተዓላ። ይህንን ካለ በኋላ ታላቁ ሰው ምድር ላይ ለሱ የተለየ ክብር መስጠት ያለብንን ሰው ይነግረናል አላህ ሱብሓነሁ ወተዓላ። አላ ወሁወ ረሱሉላህ ዐለይሂ ሰላቱ ወሰላም። ረሱሉላህ ዐለይሂ ሰላቱ ወሰላም እንደ ሌሎች ሰዎች አይደሉም፣ የተለዩ ታላቅ ሰው ናቸው። ምንም እንኳን አይመለኩም የታወቀ ጉዳይ ነው። የአላህ ሱብሓነሁ ወተዓላ መብት ለሳቸው አይሰጥም። ይሄ ግልጽ የሆነ ጉዳይ ነው ኢስላም ላይ። አንዳንድ ሰዎች በዚህ ጉዳይ ላይ ቢቀላቀሉም ማለት ነው። ነገር ግን እሳቸው የተለዩ ሰው ናቸው። እሳቸውን ልናከብራቸው፣ ልናልቃቸው፣ ትእዛዛቸውን ሁሉ ልናከብር፣ ልንከተላቸው የታዘዘን ሰው ናቸው ማለት ነው። ከእሳቸው ጋር አማኞች የሚያደርጉትን መስተጋብር ሲያስቀምጥልን አላህ ሱብሓነሁ ወተዓላ ኢነመል ሙእሚኑነ አለዚነ አመኑ ቢላሂ ወረሱሊህ እነዛ ትክክለኛ አማኞች እምነት ልባቸው ላይ በሚገባ የሰፈረ እምነታቸው የጠነከረና የተሟላ አማኞች እኮ አለዚነ አመኑ ቢላሂ ወረሱሊህ በአላህና በመልእክተኛው ያመኑ ናቸው። ወኢዛ ካኑ መዐሁ ዐላ አምሪን ጃሚዕን ከሱ ጋር ደግሞ ያኒ ከመልእክተኛው ዐለይሂ ሰላቱ ሰላም ጋር በሆነ ሰብሳቢ ሰዎች የሚሰበስብ አሳሳቢ ጉዳይ በሚኖርና በዛ ጉዳይ ላይ ለመወያየት ሊሆን ይችላል ወይም ለመማማር ወይ ደግሞ ኹጥባ ሲያደርጉ ዐለይሂ ሰላቱ ሰላም የሳቸውን ኹጥባ ለመስማት ሲቀመጡ ማለት በእንደዚህ አይነት ጉዳዮች አብረው ሲሆኑ ምን ያደርጉም አማኞች ለም የዝሀቡ ሐታ ይስተእዚኑሁ እሳቸውን ሳያስፈቅዱ የሚሄዱ አይደሉም። ለመሄድ ለሆነ ሐጃ መውጣት ከፈለጉ
ረሱሉላህ ዐለይሂ ሰላቱ ሰላምን አስፈቅደው የሚወጡ ናቸው። በዚህ መልኩ አድርጎ ነው እንግዲህ ኢነ ለዚነ የስተእዚኑነከ ኡላኢከ ለዚነ ዩእሚኑነ ቢላሂ ወረሱሊህ እነዚያ የሚያስፈቅዱህ አማኞች እኮ በትክክል በአላህና በመልእክተኛው ያመኑ ጠንካራ አማኞች ናቸው። ፈኢዘ ስተእዘኑከ ሊበዕድ ሸእኒሂም ለሆነ ጉዳያቸው ጉዳይ ፈልገው መውጣት ፈልገው ለሆነ ጉዳይ በሚያስፈቅዱህ ጊዜ ፈእዘን ሊመን ሺእተ ሚንሁም ከነሱ ስለፈለግከው ፍቃድ ስጣቸው። ወስተግፊር ለሁሙላህ የአላህንም ምህረት ለምንላቸው አላህ ስብሓነሁ ወተዓላ እንዲምራቸው ዱዓ አደርግላቸው። ኢነላሃ ገፉሩን ረሒም አላህ ስብሓነሁ ወተዓላ ምህረተ ሰፊ እዝነተ ሰፊ አዛኝ መሃሪ ነውና ይላል። ላ ተጅዐሉ ዱዓአ ረሱሊ ከዱዓኢ ባዕድኩም ላ ተጅዐሉ ዱዓአ ረሱሊ በይነኩም ከዱዓኢ ባዕድኩም ባዕዳ በእናንተ መካከል ያለውን መጠራራት ላ ተጅዐሉ ዱዓአ ረሱሊ የረሱልን ዐለይሂ ሰላቱ ሰላም ጥሪ በይነኩም በእናንተ መካከል ያለውን ጥሪ ከዱዓኢ ባዕድኩም ባዕዳ ከፊሎቻችሁ ለከፊሎቻችሁ እንደሚያደርገው ጥሪ እንዳታደርጉት ማለት ነው። ረሱል ዐለይሂ ሰላቱ ሰላም የሚያደርጉላችሁን ጥሪ እንደሌላው ተራ ጥሪ እንዳትቆጥሩት ማለት ነው። አንደኛ ይሄ ነው። ሁለተኛው ደግሞ ረሱልን ዐለይሂ ሰላቱ ሰላም ራሱ ስትጠሩ እንደሌላ ሰው እገሌት ብላችሁ እንደምትጠሩ እንዳትጠሯቸው። በአክብሮት ነው እንጂ በነጠላ ስም መጠራት የለባቸው። በጩኸት ምናምን መሆን የለም። በአዳብ በስርዓት ያ ረሱላላህ ያ ነቢያላህ እየተባሉ ነው እንጂ የሚጠሩት ነቢ ሰለላሁ ዐለይሂ ወሰለም በስማቸው በነጠላ ስማቸው አይጠሩም ማለት ነው። ቀድ የዕለሙ ላሁ አለዚነ የተሰለሉነ ሚንኩም ሊዋዛ ከእናንተ ውስጥ ተደባብቆ አንዱ በሌላው ተደብቆ አንድ በአንድ በነጠላ የሚወጡትን ያውቃል አላህ ሱብሓነሁ ወተዓላ። የሙናፊቆችን ባህሪ ነው። የነቢ ሰለላሁ ዐለይሂ ወሰለም አስተምሮት ላለመስማት ሰልችተው አንዱ በሌላው ተደብቆ አንድ በአንድ በነጠላ አንዱ ይወጣል ከዛ አንዱ ይወጣል። በዚህ መልኩ የሚወጡትን እኮ አላህ ሱብሓነሁ ወተዓላ ያቃቸዋል። ፈልየሕዘር አለዚነ ዩኻሊፉነ ዐን አምሪህ የሱን ትዕዛዝ የመልእክተኛውን ዐለይሂ ሰላቱ ሰላም መመሪያ የሚቃረኑ ሰዎች ከሱ ትዕዛዝ የሚተላለፉ ሰዎች ሊጠነቀቁ ይገባል። ፈልየሕዘር ሊጠነቀቁ ይገባል። አንቱሲበሁም ፊትና እንዳይገጥማቸው ፈተና የዱንያ ፈተና በልጆቻቸው በቤተሰቦቻቸው ላይ የዲን ፈተና ሽርክ ላይ ሊወድቁ ይችላሉ። የተለያየ አደጋ ላይ ሊወድቁ ይችላሉ እና ሊጠነቀቁ ይገባል። አው ዩሲበሁም ዐዛቡን አሊም ወይም አሳማሚ ቅጣት በአኺራ ላይ ሊገጥማቸው ይችላልና የእሳቸውን ትዕዛዝ ከመኻለፍ ከመቃረን ሊጠነቀቁ ይገባል። አላ ስሙ ኢነ ሊላሂ ማ ፊ ሰማዋቲ ወልአርድ አላ ኢነ ሊላሂ ማ ፊ ሰማዋቲ ወልአርድ በሰማያትና በምድር ያሉ ሁሉ የአላህ ሱብሓነሁ ወተዓላ ብቻ መሆኑን እወቁ። አላህ ነው የፈጠራቸው፣ እሱ ነው የሚያስተናብራቸው። ሁሉ ነገር የሱ ነው። ከአላህ ሱብሓነሁ ወተዓላ ውጪ ባለቤትነት ለማንም የለም። አላህ ሱብሓነሁ ወተዓላ ባለቤት ያደረገው የፈቀደለት ሲቀር ማለት ነው። ይህንን እወቁ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ሀያሉን ልትታዘዙ ሀያሉን ልታመልኩ ልትገዙ ይገባል። ቀድ የዕለሙ ማ አንቱም ዐለይህ እናንተ ያላችሁበትን ሁኔታ አላህ ሱብሓነሁ ወተዓላ በእርግጠኝነት ያውቃል። የምትናገሩትን የምትተገብሩትን ከዚህም በስተጀርባ በልባችሁ የያዛችሁትን እያንዳንዱን ነገር ያውቃል። ወየውመ ዩርጀዑነ ኢለይህ ፈዩነቢኡሁም ቢማ ዐሚሉ የዛኔ ደግሞ ወደሱ በሚመለሱ ዕለት የሚሰሩትን እያንዳንዱን ነገር ይነግራቸዋል። ተመልከት እንግዲህ እዚች ጋር ኢልቲፋት ይባላል። ضمير ላይ የضمير ኢልቲፋት በአረብኛ እንግዲህ ተውላጠ ስሙ ቀድ ያዕለሙ ማ አንቱም ዐለይህ እናንተ ያላችሁበትን ነገር አላህ ያውቃል ካለ በኋላ እነሱን ደግሞ ምን አለ? እነሱ አለ መጀመሪያ ምን አለ? እናንተ አለ እናንተ ያላችሁበትን መሰሩትን እያንዳንዱን ያውቃል ካለ በኋላ ማስጠንቀቂያ ሲሆን ደግሞ ጥቆማውን ወደ ሙናፊቆች ያዞረው ማለት ነው። ናም እንግዲህ አላህ ሱብሓነሁ ወተዓላ ይህንን ታላቅ ሱራ ቀለል ባለ መልኩ ባጭሩ በዚህ መልኩ እንድናጠናቀው አላህ ሱብሓነሁ ወተዓላ ወፍቆናል። ልክ እንደዚሁ አላህ ሱብሓነሁ ወተዓላ በዚህም ሱራ በሌሎችም ሱራ እንድንጠቀም በሚገባ የሱ ንግግር እንድንገነዘብና ተግባራዊም እንድናደርግ አላህ ሱብሓነሁ ወተዓላ ይወፍቀን። ይህንን ሱራ በደንብ በመደጋገም መቅራት ውስጥ ያሉ መልእክቶች
በመገንዘብ ተግባራዊ በማድረግ ወደ አላህ ሱብሓነሁ ወተዓላ ከፍ ልንል ይገባል። ለዛ ስለሆነ የወረደው ማለት ነው። ቁርአን በአጠቃላይ የወረደው ተደቡር እንድናደርገው መልእክቱን በስነ ስርዓት እንድንረዳና ተግባራዊ እንድናደርግ ነው። ተግባራዊ በማድረጋችን ምክንያት ከፍ እንላለን፣ እንጸዳለን። ወደ አላህ ሱብሓነሁ ወተዓላም ደግሞ በንጹህ ልብ እንገናኛለን ማለት ነው። ስለዚህ ተግባራዊ ማድረግ፣ ደጋግመን ቁርአንን መቅራት፣ የቁርአንን ቀለል ያሉ ተፍሲሮችን ደጋግመን በመስማት የአላህን ሱብሓነሁ ወተዓላ ንግግር ፈህም ለመገንዘብ ጥረት ልናደርግ ይገባል። አላህ ሱብሓነሁ ወተዓላ ለመልካም ነገር ሁሉ ይወፍቀን። ወሰለላሁ ወሰሊም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።